ሰላም ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ከዚህ በፊት የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ ዓመት ጊዜ ውስጥ 290 ቢሊዮን ብር ወጪ መጠየቁ ተገልጿል። መንግስት የሰራተኛውን ኑሮና የስራ ባህል ለመቀየር የማትጊያ ስርዓት በመፍጠር በየሁለት ዓመቱ የደሞዝ ጭማሪ እንዲሁም በየአራት ዓመቱ የደሞዝ ማስተካከያ የሚደረግበት ስርዓት መንደፉ ተነግሯል። በመጪው ምርጫ የሚሳተፉ ፓርቲዎች ከመንግስት ሰራተኞች አሰራርና የደሞዝ ሁኔታ ጋር ያላቸውን አቋም በተመለከተ ያዘጋጀነውን ዘገባ እንደሚከተለው እናቀርባለን። መንግስት የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም 290 ቢሊዮን ብር ተጨማሪ ወጪ እንደጠየቀው የሲቪል ሰርቪስ ኮሚሽን አስታውቋል። በ2017 እና 2018 ጥቅምት ወር ለመንግስት ሰራተኞች ደሞዝ ማሻሻያ በተደረገው ሪፎርም 290 ቢሊዮን ብር ተጨማሪ ወጪ ጠይቋል ሲሉ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። ኮሚሽነሩ ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ ድርጅት 7ኛውን ጠቅላላ ምርጫ አስመልክቶ በሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ ከፓርቲዎች ጋር ባካሄደው የውይይት መድረክ ላይ ነው። የመንግስት ሰራተኞች ህይወትን ለማሻሻል መንግስት ባደረገው የሪፎርም ለውጥ ከፍተኛ በጀት ማውጣቱን ገልጿል። በ2017 ዓ.ም በተደረገው የደሞዝ ጭማሪ 90 ቢሊዮን ብር ተጨማሪ በጀት የጠየቀ ሲሆን በ2018 ዓ.ም መስከረም ወር ላይ ደግሞ ከነበረው በጀት ውጪ 200 ቢሊዮን ብር ተጨማሪ በጀት እንደጠየቀ ኮሚሽነሩ ተናግረዋል። የብቃት ክፍተት የሁሉንም አካላት ርብርብ፣ ቅንጅት፣ መተባበርና የመንግስት ሰራተኛውን መሰጠት የሚጠይቅ ጉዳይ መሆኑን ኮሚሽነሩ ዶክተር መኩሪያ ኃይሌ ተናግረዋል። የመንግስት ሰራተኞች የስራ ባህል መቀየር አለበት ያሉት ኮሚሽነሩ ዓላማ ያለው አገር የመገንባት ትልምን የያዘና ሁሉንም የማገልገል ባህል መፍጠርን የሚጠይቅ ነገር ግን ፈታኝ ጉዳይ መሆኑን ገልጸዋል። የመንግስት ሰራተኞችን ደሞዝ ማሻሻል የመንግስት የመክፈል አቅም ከአጠቃላይ የአገር እድገት ጋር የሚለወጥ መሆኑን ተናግረዋል። መንግስት የሰራተኛውን ኑሮና የስራ ባህል ለመቀየር የማትጊያ ስርዓት በመፍጠር በየሁለት ዓመቱ የደሞዝ ጭማሪ እንዲሁም በየአራት ዓመቱ የደሞዝ ማስተካከያ የሚደረግበት ስርዓት መንደፉን ተናግረዋል። ይህ ከተስተካከለ በኢትዮጵያ ያለው የመልካም አስተዳደርና የሲቪል ሰርቪስ ስርዓት ለአፍሪካም ሆነ ለሌሎች ታዳጊ ሀገሮች ሞዴል ሊሆን እንደሚችል ሊያከሉት መንግስት በደሞዝ ማሻሻያ ፕሮግራሙ በጥቅምት 2017 ዓ.ም 90 ቢሊዮን ብር በመስከረም 2018 ዓ.ም በተደረገው ማስተካከያ ደግሞ 200 ቢሊዮን ብር ተጨማሪ ገንዘብ በመመደብ የሰራተኞችን ህይወት ለማሻሻል ያሳየው ቁርጠኝነት ህያው ማስረጃ እንደሆነ ተናግረዋል። ለውይይት መነሻ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ አስተዳደር ትምህርት ክፍል መምህር የሆኑት ዶክተር ብርሃኑ ተመስገን የሲቪል ሰርቪሱ ዘርፍ የየትኛው መንግስት የጀርባ አጥንት ቢሆንም በኢትዮጵያ ያለው ቁመና ከሚጠበቅበት በታች ነው ብለዋል። በኢትዮጵያ 2.5 ሚሊዮን የመንግስት ሰራተኞች መኖራቸውን የገለጹት ዶክተር ብርሃኑ ከ3 ዓመት በፊት የወጣ የጥናት ሰነድን ዋቢ አድርገው ሲያብራሩ በሲቪል ሰርቪሱ ከአጠቃላይ ሰራተኞች 38 በመቶ የመጀመሪያ ዲግሪ፣ 57 በመቶ የኮሌጅ ዲግሪ እና ከዚያ በታች የትምህርት ደረጃ እንዳላቸው ገልጸዋል። በሲቪል ሰርቪስ ውስጥ አነስተኛ ደሞዝ መከፈሉና በቂ ጥቅማ ጥቅም አለመኖር ከፍተኛ የሰራተኞች ፍልሰት ከመፍጠሩም በላይ አቅም ያላቸው ባለሙያዎችን ይዞ ለማቆየት አስቸጋሪ እንዳደረገው አስረድተዋል። በተጨማሪም የሰራተኞች የትምህርት ደረጃም ሲታይ ሲቪል ሰርቪሱ የተማረ የሰው ኃይል የሚስብ እንዳልሆነ ማሳያ መሆኑን ጠቁመዋል። የዓለም ባንክን ጥናት ጠቅሰው ሲያብራሩ የመንግስት ሰራተኞች መልካም አስተዳደርን ለማስፈን በሚረዱ አመለካከቶች በተለይም ሙስናን በመዋጋት በህግ የበላይነት፣ በተጠያቂነት፣ በፖለቲካ አለመረጋጋት ረገድ የሚጫወቱት ሚና ከ50 በመቶ በታች መሆኑን ገልጸዋል። የመንግስት ሰራተኞች የመደራጀት መብት አለመጠበቁንና ተደራጅቶ መብቱን ለመጠየቅ አለመቻል፣ ሲቪል ሰርቪሱ ገለልተኛ አለመሆን፣ በተቋም ውስጥ አገራዊ ህሳቤን አለማንጸባረቅ፣ የስራ ኃላፊዎች ቶሎ መቀየርና ሌሎች ምክንያቶች ዘርፉ የሚጠበቅበትን ሚና እንዲጫወት እንዳላደረጉት ተናግረዋል። ሰራተኛው የሚከፈለው ደሞዝ ሊያኖረው ያስችላል ለማለት የሚያስቸግር በመሆኑ ወደ ተለያዩ መጥፎ አዝማሚያዎች የሚሄድ እድል አለው ሲሉ አስረድተዋል። በመንግስት በኩል የተወሰዱ ሲቪል ሰርቪሱን በአዲስ የማደራጀት የኤሌክትሮኒክ አስተዳደር ዝርጋታ፣ የቢሮ እድሳትና ውጤት ተኮር ምዘና ላይ የተሰሩ ስራዎች እንደ መልካም አጋጣሚ ቢወሰዱም የመንግስት መስሪያ ቤቶች ለሙያ ለልምድና ብቃትን መሰረት ላደረጉ አሰራሮች የበለጠ ቦታ ሊኖራቸው እንደሚገባ አሳስበዋል። የነጻነትና እኩልነት ፓርቲ የምርጫ ጉዳይ ኃላፊ አቶ ከማል ሰይድ ኢትዮጵያ ውስጥ ጥልቅ የሆነ የመንግስትና የፓርቲ መደበላለቅ አለ ብለው ብልጽግና ፓርቲ ራሱን ችሎ እንደ ፓርቲ እየተንቀሳቀሰ አይደለም፣ ይህ አይነቱ አሰራርና አካሄድ ሲቪል ሰርቪሱ ጠንካራ የህዝብ ተቋም እንዳይሆን አድርጎታል በማለት ተናግረዋል። የመንግስት ሰራተኛው በራሱ እንዲደራጅና መብቱን መጠየቅ የሚችልበት አግባብ ሊለመድ እንደሚገባ፣ ሀገሪቱ ውስጥ የሰራተኛ ማህበራት እስከ ኮንፌዴሬሽን ድረስ ቢኖሩም ወቅቱን የጠበቀና የሰራተኞችን ጥያቄ የሚመልስ ስምምነት እያደረገ እንዳልሆነ ገልጸዋል። የኢሶዴፓ ሊቀመንበር ዶክተር ራሂል ባፌ በበኩላቸው በኢትዮጵያ
እንደ አሸን የፈሉ የፖለቲካ ፓርቲዎች መፈጠራቸው ምክንያቱ በሀገሪቱ ያለው የመልካም አስተዳደር እጦት ነው ብለዋል። መልካም አስተዳደርን ከሲቪል ሰርቪሱ መለየት አይቻልም ያሉት ዶክተር ራሄል ለዲሞክራሲያዊ ምርጫ ሲቪል ሰርቪስ ትልቅ ሚና እንዳለው ገልጸዋል። ሲቪል ሰርቪስ ውስጥ ያለው የመንግስት ሰራተኛ ለህዝቡ የሚሰጣቸው አገልግሎቶችን በአግባቡ በመስጠት ወይም ለህዝቡ የምሬት ምንጭ በመሆን በአዎንታዊም ይሁን በአሉታዊ መንገድ የሚኖረው ሚና ከፍተኛ መሆኑን አስረድተዋል። አክለውም በሲቪል ሰርቪስ ዘርፍ በመንግስት የሚከናወኑ የማሻሻያ ተግባራት መልካም የሚባሉ ቢሆንም የሚወሰዱት እርምጃዎች ቀጣይነት የሌላቸው እንደሆኑና በተደጋጋሚ መልሶ መላልሶ የማዋቀርና የመቀያየር ስራ ማዘውተር እንደሚታይበት ተናግረዋል። ሲቪል ሰርቪሱ ከመቼውም ጊዜ በላይ በከፍተኛ ሁኔታ የፖለቲካ ይዘት አለው ያሉት ዶክተር ራሄል ምልመላ፣ የደረጃ እድገት፣ ስልጠና ወይም የሹመት አሰጣጥ ሰራተኛው ለፖለቲካው ባለው ታማኝነት ላይ በመመርኮዝ እንደሆነ ተናግረዋል። በኢፍትሐዊነትና በአግላይነት አሰራር ምክንያት ዜጎች በሲቪል ሰርቪሱ እኩል ድርሻ ስለሌላቸው ለመወዳደርና ለማደግ እኩል ቦታ እንዳይሰማቸው ተደርገዋል ብለዋል። ሙስና እንደ መብት ተቋማዊና ይፋዊ በመሆኑ አገልግሎት ለመጠየቅ ገንዘብ ተተምኖ ይጠየቃል፣ ዝውውሩ በባንክ ነው፣ ጠያቂም የለበት በማለት ተናግረዋል። መንግስት ሙስናን መቀነስ የሚል መሪ ይከተላል። ይህ በከፊል እፈቅዳለሁ እንደማለት ነው። መሆን የነበረበት ሙስናን መከላከልና ማስወገድ ነበር ብለዋል። ዶክተር ራሄል የመንግስት አገልግሎት አዝጋሚ መሆን፣ የአገልግሎት ክፍያ መጨመር፣ የሰራተኞች አቅም ማነስ፣ የሲቪል ሰርቪስና የፖለቲካው ግንኙነት ድንበር የለሽ መሆን፣ ለመልካም አስተዳደር መስፈን እንደ ከፍተኛ ችግር ይታያል ብለዋል። ሲቪል ሰርቪሱ ፍትሐዊ በሆነ መንገድ ህዝቡን ሊያገለግል ያስፈልጋል ያሉት ዶክተር ራሄል የመንግስት ሰራተኞች ሀገራቸውንና ህዝባቸውን የማገልገል ሚናቸውንና ኃላፊነታቸውን እንዲወጡ የፖለቲካ ጣልቃ ገብነት የሌለበት ራሱን የቻለ ተቋም ሊኖር ይገባዋል ብለዋል። የነጻነትና እኩልነት ፓርቲ አመራሩ በበኩላቸው በአንድ ሀገር የተረጋጋ ስርዓት ከሌለ የተረጋጋ ሲቪል ሰርቪስ አይኖርም። በመሆኑም የተቋም አመራር ከመቀያየር ባለፈ ዘለቄታ ያለው ገለልተኛና ጠንካራ ተቋም መገንባት ያስፈልጋል ብለዋል። የሲቪል ሰርቪስ ኮሚሽነሩ በሰጡት ምላሽ የፖለቲካ ስርዓትና የሲቪል ሰርቪስ መንታዊነት መኖሩንና ይህም ተጽዕኖ በመፍጠሩ እንደ ስጋት ተይዞ በመንግስትም በፓርቲም በኩል መስተካከል አለበት ተብሎ ተይዟል ብለዋል። ነፃ ገለልተኛና ጠንካራ ተቋም በመፍጠር ዘመን ተሻጋሪ ስርዓት የመገንባት መንግስታዊ አቋም ሆኖ በአዋጅ መደንገጉን አስረድተዋል። በሲቪል ሰርቪስ ውስጥ ምስለ ተገልጋይ በተሰኘ ሚስጥራዊ የክትትል ስርዓት የተቋማት ውስጥ ሙስናን የተመለከተ ደንበኛን አለማክበርና አገልግሎት አሰጣጥ ላይ ያሉ አጠቃላይ ሁኔታዎችን ተጨባጭ የሆነ ለውጥ ለማምጣት ክትትል እየተደረገ እንደሆነ አስረድተዋል። ኮሚሽነሩ ከመድረኩ በተገኙ የፖለቲካ ፓርቲዎችና ሌሎች ተሳታፊዎች የተነሱ የተወሰኑ ሀሳቦችን አስመልክተው ሲመልሱ አንዳንድ ይሆናል የሚሉ ሀሳቦች ተጫጭነውና እንደዚህ ሊሆን ይችላል እንደዚህ ነው በሚል በርቀት የመገንዘብ አይነት ስጋት መኖሩን ተናግረው ይህ የዜግነት ስጋት ቢሆንም ከመረጃ ክፍተት የመጣ እንደሆነ ተናግረዋል።